بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، إن شاء الله تعالى درسنا اليوم مختصر فقه الصوم، الفصل الثاني المسافر. حكم فطر المسافر. يرخص للمسافر أن يفطر. الدليل من الكتاب قوله تعالى: فمن كان منكم مريضا أو على سفر فعدة من أيام أخر. والدليل من السنة عن أنس بن مالك رضي الله عنه قال: أتيت رسول الله صلى الله عليه وسلم في إبل كانت لي أخذت، فوافقته وهو يأكل، فدعاني إلى طعامه فقلت: إني صائم. فقال: أدنو أخبرك عن ذلك، إن الله وضع عن المسافر الصوم وشطر الصلاة. رواه أحمد والترمذي وحسنه وكذلك والنسائي. طيب، ሁለተኛው መለያ الفصل الثاني المسافر ስለ ጉዞኛ ያኒ ስለ መንገደኛ የሚያወራ የሆነ ነው ማለት ነው። ስለሱ ሁክሞች ከሱ ጋር የተያያዙ ሙሳፊር የሆነ ሰው መቼ ነው ማፍጠር ያለበት፣ ማፍጠር ይበቃለታል አይበቃለትም ስለሚለው ማለት ነው። ሁክሙ ፍጥር المسافر እንግዲህ ሙሳፊር መንገደኛ የሆነ ሰው በረመዳን ቀን ስለማፍጠሩ የመጣውን የሱን ፍርድ የሚናገር ነው። መንገደኛ ለሆነ ሰው በጉዞ ላይ ላለ ሰው يرخص للمسافر أن يفطر يعني ሊያፈጥር ሊበላ ሊጠጣ ይፈቀድለታል ማለት ነው። ያ ጉዞው መሸቃ የሚኖረው አይኖረውም ችግር የለውም እና በአየር የሚጓዝ በመኪና የሚጓዝ በእግሩ የሚጓዝ ኢላ አኺሪህ አላ አይሃል ማፍጠር ይችላል። الدليل من الكتاب كقرآن ያለው ማስረጃ قوله تعالى ላቀለው ጌታ አላህ Subhanahu Wa Ta'ala ሱረቱ البقرة 184 አንቀጽ ላይ የተናገረውን አላህ Subhanahu Wa Ta'ala ምን ይላል? فمن كان منكم مريضا أو على سفر فعدة من أيام أخرى. ከናንተ በሽተኛ የሆነ ሰው ወይም በጉዞ ላይ የሆነ ሰው ያፍጠርና فعدة من أيام أخرى በሌላ ጊዜ ዒዳ ማውጣት አለበት ይላል። ይህ ማለት ምንድነው? አንድ ሰው በጉዞ ላይ ከሆነ ተዛ ከሰፈሩ ከጉዞ ሲመለስ ያኒ ሙቂም ሲሆን ያንን ቀዷ ማውጣት አለበት ማለት ነው። ወከዛሊክ በሽተኛ የሆነው ሰው ትላንት አሳልፈናል። በሽታው መሻሩ የሚከጀል የሆነ ሰው ቀዷ ሲሽር ቀዷ ማውጣት እንዳለበት፣ መሻሩ የማይከጀል የሆነ ሰው ደግሞ ያኒ ሙዝሚን የሆነ በሽታ ከሆነ ለእያንዳንዱ ቀን አንዳንድ ምስኪን ማብላት እንዳለበት አይተናል። እና ለአይሃል አላህ Subhanahu Wa Ta'ala ሁለታቸውን እዚህ ጋር ላይ ባንዳ መጣ ማለት ነው። ማንና ማንን? በሽተኛ የሆነን ሰው እና በጉዞ ላይ ያለ ሰው ማፍጠር እንደሚችሉ፣ ከዛ በኋላ እንደገና በሌላ ጊዜ ቀዷ ማውጣት እንዳለባቸው فعدة من أيام أخرى በሌላ ጊዜ ቀዷ ያውጡ አለ አላህ Subhanahu Wa Ta'ala። الدليل من السنة كسنة ያለው ማስረጃ የመጣው ማስረጃ عن أنس ابن مالك رضي الله عنه. أنس ابن مالك መልካም ስራውን الله سبحانه وتعالى ወደለትና قال ብሏል: أتيت رسول الله صلى الله عليه وسلم رسول ዘንዳ መጣሁኝ في إبل كانت لي أخذت የኔን ግመል እየፈለኩኝ መጣሁኝ ያቺ ግመል የተያዘችብኝ ሆነች አለና فوافقته ከረሱል ጋር ተገጣጠምኩኝ ያኒ ወሆ ያኩል እርሳቸው እየበሉ ማለት ነው። ጉዞ ላይ ነበሩ። የሱ ግመል ከረሱል ጋር እንትን ብላበታለችና እዛ ጋር ሲሄድ ረሱል እየበሉ እየተመገቡ ደረስኩኝ አለ። فدعاني الى طعامه ናቶሎ ብላ ብለው ጠሩኝ እና እርሱ ምን አለ? فقلت اني صائم እኔ ጾመኛ ነኝ ብያልኳቸው። ከዛ ረሱል ምን አሉት? تعال ናቶሎ አሉት። فقال أدنو أخبرك عن ذلك ወደኔ ቀረብ በል ስለዚህ እነግርሃለሁኝ አሉት። ከዛ ወደሳቸው ወደ ረሱል ቀረብ ካለ በኋላ ምን አሉት? إن الله وضع عن المسافر الصوم. الله سبحانه وتعالى ከጾመኛ ከጉዞ ላይ ካለ ሰው
ጾምን ይቅር ብሎታል ያኒ ወሸጥረ ሰላ የሶላትን ግማሽ እንደዚሁ ይቅር ብሎታል አሉት ያኒ ሰውየው ጉዞ ላይ ካለ ማፍጠር ይችላል እንደዚሁ ደግሞ ሙሳፊር ከሆነ ጉዞ ላይ ካለ የሶላትን ግማሽ መተው ይችላል ዙሁር ዓሱር እንደዚሁ ደግሞ አልዒሻ እነዚህን 4 ረካ የነበሩትን 2 ረካ አድርጎ ይሰግዳል ማለት ነው እና ሸጥረ ሰላ የሶላትን ግማሽ አላህ ትቶለታል ብለው አሉኝ አለ ጉዞ ላይ ያለ የሆነ ሰው ማለት ነው وكذلك الدليل من الإجماع ይሄንን ሐዲሱን اولا امام احمد ዘግበውታል ትርሚዚ ዘግበውታል ነሳኢ ዘግበውታል وكذلك وحسنه حسن ነው ብለውታል ሐዲሱን ማለት ነው ሌላኛው እንደዚሁ ማለት ነው الدليل من الإجماع إجماع ያለበት ነው እንግዲህ አሁን ከቁርአን ተመለከት ከሐዲስ ተመለከት እነዚህ ሁለት ሰዎች ጉዞ ላይ ያለ ሰው ሙሳፊር የሆነ ሰው እንትን ማለት ማፍጠር እንደሚችልና በሌላ ጊዜ ቀዷ ማውጣት እንዳለበት ማለት ነው الدليل من الإجماع እንደዚሁ ማስረጃው የዑለማዎች ስምምነት ያለበት ነው نقل الإجماع على ذلك ابن حزم የዑለማዎችን ስምምነት ዘግበዋል طيب ሌላኛው حكم الصوم للمسافر حكم صوم المسافر الذي لا يشق عليه الصوم ጉዞ ላይ ያለ ሰው መጾሙ ፍርዱ እንዴት ነው አሁን ቀደም ያየነው ክፍል ምንድነው ፓርት ጉዞ ላይ ያለ ሰው ማፍጠር እንደሚችል ነበር እንዴት ተፈቀደለት وكذلك የሶላት ግማሽ እንደቀረለት ነገር ግን ጉዞ ላይ ያለ ሰው ቢጾም ሁክሙ ምንድነው ነው ሰውየው ሙሳፊር ነው سواء كان سافر بالطيران أو بالسيارة أو إلى آخره حكم الصوم للمسافر الذي لا يشق عليه الصوم صوم بس لا ما يستجروا هنا بجوز لا يالسو مصومو فردو اندت يتايانو إذا لم يشق الصوم على المسافر واستوى عنده الصوم والفطر فاختلف أهل العلم في أيهما أفضل الصوم أو الفطر على قولين بس لاي مشقة ما يمጣበት ችግር ما يمጣበት የሆነ ሰው ቢጾም በጉዞ ላይ ያለ ዑለማዎች ለሁለት ተከፍለዋል ማለት ነው ጾመኛ የሆነ ሰው ማያስቸግረው ከሆነ በጉዞ ላይ ያለ ሰው واستوى عنده الصوم والفطر ማፍጠሩም መጾሙም እኩል ነው ቢጾምም ማዲ ይችላል ምንም ችግር አያመጣበትም ያኒ መሸቃ የለበትም ቢያፈጥርም ደግሞ ያኒ ምንም ሁሉም እኩል የሆነበት የሆነ ሰው ዑለማዎች ለሁለት ቀውል ተላይተዋል በዚህ ጋር ላይ ማለት ነው ማፍጠር አለበት ወይስ መጾም አለበት በሚለው ማለት ነው ማንኛው ይበልጣል የሚለው ነው መቻል ይችላል ነገር ግን ማን አፍጦሉ ማንኛው ነው ማፍጠሩ ነው አፍጦሉ يعني فاختلف أهل العلم في أيهما أفضل ማንኛው ነው ሁለቱም እኩል ሆኑበት ማፍጠሩም መጾሙም እኩል ነው ቢጾም ችግር የለበትም ስለዚህ ዑለማዎች የተካለፉት ምንድነው ማንኛው ነው በላጩ ማፍጠሩ ነው ወይስ ደግሞ መጾሙ በሚለው በሁለት ተላይተው የመጀመሪያው ቀውል القول الأول الصوم أفضل له መጾሙ ለሱ የበለጠ ነው አሉ መጾሙ ለሱ የበለጠ ነው ለምን ሲባል وهو قول الجمهور ይህ ደግሞ جمهور العلماء ينسو نقيقنا من الحنفية والمالكية والشافعية واختاره ابن عثيمين مرتوتال مالتنا حنفيوش مالكيوش إمام الشافعي اندزه مرتوتال ابن عثيمين هنن ينسو جمهور العلماء يالوتن مرتوتال إنه عند سو كسو قاسي صوم በጣም እንትን አለው ልዩነት አለው ብቻውን ሲጾምና ከሰው ጋር ሲጾም ልዩነት አለው ከሰው ጋር ሲጾም ምንም ነገር የሚወሰው ነገር አይኖርም ያኒ አዲ ነው ነገር ግን
ኋላ ላይ ታፈጠረ በኋላ ለብቻው ሲጾም ሰው ሁሉ እየበላ እየጠጣ ትንሽ ችግር ያመጣበታል ማለት ነው። ለዛ ነው ብዙ ሰው ያፈጠርና ከዛ በኋላ ቀዷ ላይ የከብዳቸውና 2 ዓመት 3 ዓመት የሚያስቀምጡት ማለት ነው። ስለዚህ የመጀመሪያው ቀውል ያኒ ማፍጠሩና መጾሙ እኩል የሆነበት ሰው ዑለማዎች ለሁለት ተለያይተዋል። የመጀመሪያው ቀውል ጅምሁሩል ዑለማ ማፍጠሩ በላጭ ነው አሉ። ማፍጠሩ አፍወን መጾሙ በላጭ ነው አሉ ጅምሁሩል ዑለማ ማለት ነው። ሐነፊያዎች፣ ማሊኪያዎች፣ ሻፊዒያዎች ኢብኑ ዑሰይሚን መርጠውታል ይሄንን ማለት ነው። እና መጾሙ በላጭ ነው አሉ። አደሊል ምን الكتاب ከቁርአን ነው ማስረጃው عموم قوله تعالى وأن تصوموا خير لكم إن كنتم تعلمون وأن تصوموا لتصوموا خير لكم መልካም ነው መጾማችሁ መልካም ነው አለ አላህ Subhanahu Wa Ta'ala إن كنتم تعلمون የምታውቁ ከሆናችሁ አለ። ከኋላ ሩክሳውን ጠቀሰና መጾማችሁ መልካም ነው የምታውቁ ከሆናችሁ ብሎ አላህ Subhanahu Wa Ta'ala ስላለ ሱረቱል በቀራ ላይ መጾሙ በላጭ ነው አሉ ጅምሁሩል ዑለማ። الدليل من السنة كسنة اندزه مسرجة كحديث يمتو مسرجة عن أبي الدرداء رضي الله عنه قال كنا مع النبي صلى الله عليه وسلم في رمضان في يوم شديد الحر حتى إن أحدنا ليضع يده على رأسه من شدة الحر وما فينا صائم إلا رسول الله صلى الله عليه وسلم وعبد الله بن روحة. يعني أبي الدرداء ملكم سرون الله سبحانه وتعالى كرسي ودلتنا قال بالواله كنا مع النبي صلى الله عليه وسلم كنبي كان برنا له برمضان يعني في رمضان في يوم شديد الحر بتأم يعني مكاتو بتأم ببرتا بالساعات برمضان كان الرسول كان برن አንዳችን ከሙቀቱ የተነሳ إن أحدنا لا يضع يده على رأسه ራሱ ላይ እንደዚህ ያደርጋል من شدة الحر يعني ሙቀቱ እንትን ከማለቱ የተነሳ ማለት ነው። ሙቀቱ ኃይለኛ ከመሆኑ የተነሳ እና አንዳችን ቅንጭላቱ ላይ እጁን ያደርግ ነበር አለ። وما فينا صائم إلا رسول الله صلى الله عليه وسلم ከኛ አንድም ጾመኛ የለም ረሱል ብቻ እንጂ እርሳቸው ብቻ ናቸው አለ ጾመኛው። እና ወዐብዱላህ ኢብኑ ረውሐ عبدالله بن روحة እና ረሱል ብቻ ናቸው ይጾሙታል። ይሄ ሐዲሱ رواه البخاري ومسلم بخارينا مسلم ዘግበውታል። ስለዚህ በዛ በጣም ሙቀቱ በጠናበት ሰዓት ረሱልና عبدالله بن روحة ስለጾሙ መጾሙ አፍضل ነው አሉ ጅምሁሩል ዑለማ ማለት ነው። ይሄንን ማስረጃ ከቁርአንና ከሐዲስ ይዘው ማለት ነው። መጾሙ አፍضل ነው። ሙጉዞ ላይ ያለ የሆነ ሰው ማፍጠሩም መጾሙም እኩል የሆነበት ሰው መጾሙ መሸቃ የማያመጣበት የሆነ ሰው መጾሙ በላጭ ነው አሉ ጅምሁሩል ዑለማ። وجه الدلالة يزه مسرجة هنيتا فعل النبي صلى الله عليه وسلم حيث صام هذا اليوم وهو مسافر وفعله عليه الصلاة والسلام هو الأفضل. يعني يا رسول عليه الصلاة والسلام ስራቸው ድርጊታቸው መጾማቸው ማለት ነው። እሳቸው በጉዞ ላይ ያሉ የረሱል ድርጊት እርሱም ይህ ነው በላጩ አሉ። በላጩ ይህ ነው አሉ ጅምሁሩል ዑለማ። طيب القول الثاني ሁለተኛው ቀውል الفطر أفضل ማፍጠሩ በላጭ ነው አሉ። ሁለተኛው ቀውል ማለት ነው። وهو مذهب الحنابلة وبه قالت طائفة من السلف وهو قول ابن تيمية وابن باز. ሁለተኛው ቀውል ማፍጠሩ በላጭ ነው አሉ። ይህ ደግሞ ኢማሙ አህመድ አካሃድ ነው። ከፊል وبه قالت طائفة من السلف ከፊል ሰለፎች እንደዚሁ ይሄንን ደግፈዋል ማለት ነው።
ማፍጠሩ በላጭ ነው የሚለውን ማለት ነው። وهو قول ابن تيمية وابن باز يعني ابن تيمية እና ابن باز ደግፈውታል ይሄንን ማፍጠሩ በላጭ ነው የሚለውን ማለት ነው። الدليل عموم ما جاء عن جابر بن عبد الله رضي الله عنهما حيث قال ማስረጃውም ደግሞ ማፍጠሩ በላጭ መሆኑ ጉዞ ላይ ያለ ሰው በረመዳን ቀን ማፍጠሩ በላጭ መሆኑ መንገደኛ ለሆነ ሰው የጃቢር ሐዲስ ነው አሉ። መልካም ስራውን አላህ Subhanahu Wa Ta'ala ይወደድላቸውና ብሎ አለ حيث قال كان رسول الله صلى الله عليه وسلم في سفر فرأى زحاما ورجلا قد ذلل عليه فقال ما هذا فقالوا صائم فقال ليس من البر الصوم في السفر رواه البخاري واللفظ له ومسلم يعني متفق عليه هنا حديث ነው ማስረጃቸው በአጠቃላይ የሆነ عموم የሆነው ሐዲስ ነው ከጃቢር ኢብኑ አብዱላህ የመጣው የሆነው ረሱል እንደሃሉ ይላል ረሱል አለይሂ ሰላቱ ሰላም ነበሩ በጉዞ ላይ ነበሩ በጣም ፈራአ ዚሃመን ሰዎች እየተጋፉ አዩ ወረጁላን ቀድ ዙልለ ዐለይህ የሆነ ሰው ደግሞ በሱ ላይ ጥላ እንደዚህ ተደርጎበታል ከላይ ማለት ነው ጥላ ተደርጎበታል እንደዚህ እና فقال ما هذا ይህ ምንድነው አሉ ረሱል ይህ ምንድነው ብለው ጠየቁ ምንድነው ብለው ሲጠይቁ فقالوا ብለው አሏቸው صائم ጾመኛ ነው ጉዞ ላይ ነው ያለው ደክሞ ነው ያ እንደዚህ ጥላ ያደረጉበትና ሰዎች እንትን ያሉት ደክሟል ጾመኛ ስለሆነ ጉዞ ላይ ስለሆነ يعني በጣም ጉዳቸው ላይ ደርሷል ማለት ነው يعني فقال ብለው አሉ ረሱል ليس من البر الصوم في السفر ከመልካም አይደለም በጉዞ ላይ ያሉ ጾም መጾም ብለው አሉ። ስለዚህ ይህ ሐዲስ ስላለ ማፍጠሩ በላጭ ነው አሉ። ማን መጾሙና ማፍጠሩ በሱ ላይ እኩል የሆነበት ሰው እና ስለዚህ ምንድነው የመጀመሪያውን መጾሙ በላጭ ነው የሚለውን እንትን ይላሉ ሰውየው ያኒ መጾሙና ማፍጠሩ እኩል የሆነበት ሰው ከሰዎች ጋር መጾሙ ጥሩ ነው ኋላ ለቀዷም ሙተሳሂል ሆኖ እንትን ተሚል መጾሙ ከሰዎች ጋር በላጭ ነው ረሱልም ስለጾሙ የሚለውን እንትን ይላሉ። ነገር ግን መሸቃም ያመጣበት ከሆነ ማፍጠሩ ነው በላጩ ማለት ነው። ይሄ ምንም ጥርጥር የለውም። طيب حكم الصوم للمسافر الذي يلحقه بالصوم يعني مشقة ችግር የሚደርስ በመጾሙ ችግር የሚደርስበት የሆነ ሰው መጾሙ እንዴት ይታያል? مصوم እንዴት ይታያል اذا شق على المسافر بحيث يكون الفطر ارفق به يعني መጾሙ የሚያስቸግረው ከሆነ በጉዞ ላይ ያለ የሆነ ሰው ማለት ነው ማፍጠሩ በሱ ላይ የሚሆንበት የሆነ يعني ማፍጠሩ በሱ ላይ የተሻለና የተመረጠ ነው فالفطر في حقه افضل ማፍጠሩ የተሻለና የበለጠ ነው وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة وذلك لأن الارتكاب المشقة مع وجود الرخصة يشعر بالعدول عن رخصة الله عز وجل يعني ይህም ስለሆነ ነው አንድ ሰው መሸቃ ጉዞ ላይ ያለ መሸቃ የሚያመጣበት ከሆነ ማፍጠሩ በላጭ ነው ይህም ደግሞ አርባዕ المذاهب የተስማሙበት ነው ተስማምተውበታል አቡ ሐኒፋ ኢማሙ ማሊክ ኢማሙ ሻፊዒ ተስማምተው ኢማሙ አህመድ ተስማምተውበታል وذلك ይህም ስለሆነ ነው لأن ارتكاب المشقة مع وجود الرخصة يعني መግራራት ከመገኘቱ ጋር
መሸቃን መጋፋቱ አንድ ሰው ወደ አንድ ነገር መዘንበልን ያስይዛል። አላህ Subhanahu Wa Ta'ala ታግራራው ነገር ያንን ነገር አላህ Subhanahu Wa Ta'ala ያግራራውን ነገር ስቶ ራሱን ወደ መሸቃ ወደ መጣል ያንን አላህ ያግራራለትን ያለ መጠቀምን ያስይዛል አሉ ያስይዛል። ስለዚህ ማፍጠር አለበት። ማፍጠሩ አውላ ነው መሸቃ የሚያመጣበት ከሆነ መጾሙ ማለት ነው። ይሄ የአራቶቹም መዛሂቦች የተስማሙበት ነው። ላ ኺላፈ ፊህም ማለት ነው። መታ ይፍጥሩ ሙሳፊር ጉዞ ላይ ያለ የሆነ ሰው መች ነው የሚያፈጥር? መች ማፍጠር አለበት? እዚሁ ተቤቱ ሳይንቀሳቀስ ማፍጠር አለበት? ማፍጠሩ ጃይዝ ነው ብለናል። ጉዞ ላይ ያለ የሆነ ሰው መታ ይፍጥሩ ሙሳፊር መች ነው ማፍጠር ያለበት ነው። فلا يباح للمسافر الفطر حتى يجاوز البيوت وراء ظهره ويخرج من بين بنيانها يعني باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة وهو قول عامة أهل العلم وحكي الإجماع على ذلك يعني አንድ ሰው ጉዞ ላይ ሙሳፊር የሆነ ሰው መች ነው ማፍጠር ያለበት? ማፍጠር ያለበት መብላት መጠጣት ያለበት መቼ ነው? ተቤቱ ሳይወጣ ከዙ الى اخره እና لا يباح للمسافر ጉዞ ሙሳፊር ለሆነ ሰው አይበቃለትም الفطر ማፍጠር አይበቃለትም አይፈቀድለትም حتى يجاوز البيوت ቤቶችን አልፎ እስከሚሄድ ድረስ እና ويخرج من بين بنيانها ከነዛ ከግንቦቹ ከአጥሮቹ ማለት አሁን መሰለን ከሪያድ ከሆነ ሪያድ ከሚለው ክልል መውጣት አለበት ማለት ነው። ጅዳም ከሆነ ጅዳ ከሚለው ክልል መውጣት አለበት ማለት ነው። ይህ ደግሞ አራቶቹም መዝሐቦች የተስማሙበት ነው። አቡ ሐነፊያዎች፣ ማሊኪያዎች፣ ሻፊዒያዎች፣ ሐንበሊያዎች የተስማሙበት ነው ማለት ነው። وهو قول عامة أهل العلم አብዛኞቹ የእውቀት ባለቤቶች የነሱ ንግግር ነው። وحكي الإجماع على ذلك በዚህ ላይ ኢጅማዕ ተዘግቧል። المغني لابن قدامة التمهيد لابن عبد البر እዛ ላይ ኢጅማዕ እንዳለበት ተዘግቧል። قوله تعالى فمن شهد منكم الشهر فليصم ጾመኛ يعني فمن شهد منكم الشهر ከናንተ ይሄንን ወር የተጻደው የሆነው ሰው فليصم يصوموا بالله الله سبحانه وتعالى وجه الدلالة أن المسافر الذي لم يجاوز البيوت شاهد ولا يوصف بكونه مسافرا يعني الله سبحانه وتعالى ይሄንን ወር የተጻደው የሆነው ሰው ከናንተ ይጾሙ ብሏል። ስለዚህ የዚህ ማስረጃው ሁኔታ አሉ የዚህ ማስረጃው ሁኔታ أن المسافر الذي لم يجاوز البيوت ቤቶችን ያላለፈ የሆነው ተጓዥ ሻሂዱን የተጣደ ነው። يعني ይሄን ወር የሚለው ነገር ሙቂም ነው አገሩ ላይ ነው። ስለዚህ ግል ይሳፈር ነው። ቤቶችን ያላለፈ የሆነ ሰው يعني مثلا ከሪያድ ያልወጣ የሆነ ሰው ሻሂዱን የተጣደ ነው አሉ። يعني ግዴታ ከሆነባቸው ሰዎች ነው ያንን ወር ተጣዱ ሰዎች ነው ግድ ከዛ ታገሩ ከነበረበት መውጣት አለበት ለመብላት ለመጠጣት አያሉ ولا يوصف بكونه مسافر የሚለው يعني መንገደኛ የሚለው አይሰጠውም አሉ حتى يخرج من البلد ከዛች ሀገር እስከሚወጣ ድረስ ومهما كان في البلد በማንኛውም ሁኔታ እዛች ሀገር ላይ ከሆነ فله احكام الحاضرين የሱ ፍርዱ የሀገር ቤት ሰው የሚለው ፍርድ ይይዘዋል ማለት ነው። ولذلك لا يقصر الصلاه ስለዚህም ሶላትን አያሳጥርም። ሶላትን እንደማያሳጥረው ከዛ ታገሩ ሳይወጣ ማለት ነው መብላትን መጠጣትን በረመዳን ቀን አይችልም። ሙሳፊር የሚለው አይዘውም ከዛ ታገሩ እስከሚወጣ ድረስ አሉ። አደሉ من السنة ከሱናው ያለው ማስረጃ
عن عبيد بن جبر قال كنت مع أبي بصرة الغفاري صاحب النبي صلى الله عليه وسلم في سفينة من الفسطاط في رمضان. عبيد بن جبر من يلان كأبي بصرة قا نبركني أبي بصرة الغفاري يا رسول بالدربا ينبرو باندي سفينة يعني نبرنا على فرفع ثم قرب غده كذا بهلا يعني سفينة والزو الناس اللبت انتنو برمضان كان مالتنا فرفع ثم قرب غده يعني أنسانا مساونا قرب فلم يجاوز البيوت حتى دعا بالسفرة بيتوچن አላለፈም ሱፍራን አንጡልኝ አለ። ይሄ ምንጣፍ የሚሆነው ማለት ነው። ምግብ ሊበላ ሲል ከታች የሚነጠፉት ስፍራዎች ማለት ነው። አንጡልኝ አለ። قال اقترب ናቶሎ ቀረብ በልና ቅረብ እንብላ አለኝ አለ። قلت ألست ترى البيوت ቤቶችን እያየህ አይደለም እንዴ? ገና እኮ አልወጣንም እኮ ብያልኩት እያለ ነው። قال أبو بصرة أترغب عن سنة النبي صلى الله عليه وسلم كرسول سنة توجد لهن بلو علينا. قال جعفر أحد رواة هذا الحديث فأكل بلى إيه حديث رواه أحمد وأبو داود والبيهقي. أبو داود زجبوتال إمام أحمد زجبوتال بيهقي مزجبوتال እና ይሄ ሐዲስ ምንድነው? አንድ ሰው አግራዱን ጉዞ የሚሄደውን ጃሂዝ ካደረገ ተጫነ እቃውን ሁሉ ነገር ከጨረሰ በኋላ እንትኖችንም አጥሮችንም አልፎ ባይሄድ መብላት እንደሚችል ነው የሚያሳየው። ሰሂህ ነው ይላሉ፣ ችግር የለውም ይላሉ። ግን እቃውን ጃሂዝ ማድረግ አለ። መኪና ላይ ከሆነ መኪና ላይ ጭኖ ሁሉን ብሎ ጃሂዝ አድርጎ ሊወጣ ሲል ቢበላ ችግር የለውም ይላሉ። የተለያዩ እንትኖች አሉን ኢንሻአላህ። طيب إقامة المسافر الذي يفطر فيها. إذا أقام المسافر في مكان فوق 4 أيام فلا يباح له الفطر، وهذا مذهب جمهور أهل العلم من المالكية والشافعية والحنابلة. ጉዞ ላይ ያለ የሆነ ሰው የተቀመጠ እንደሆነ በዛ በጉዞው ሰዓት እያፈጠረ ነበረ። ስለዚህ እስከመቼ ድረስ ነው የሚፈቀድለት? ማፍጠሩ እስከመቼ ድረስ ነው የሚፈቀድለት? ሙሳፊር የሆነው ሰው በአንድ ቦታ ታራቀን በላይ ከተቀመጠ ለርሱ አይበቃለትም፣ ማፍጠሩ አይበቃለትም። مثلا አንድ ሰው ከሪያድ መካ ሄደ፣ ካራቀን በላይ ማፍጠር አይችልም ማለት ነው። ይህ ደግሞ وهذا مذاهب جمهور أهل العلم من المالكية والشافعية والحنابلة የእውቀት ባለቤቶች የነሱ ንግግር ነው፣ የነሱ አካሄድ ነው። ኢማሙ ማሊክ፣ ኢማሙ ሸፊዒ፣ ኢማሙ አህመድ የነርሱ አካሄድ ነው ማለት ነው። ማለት ከአራት ቀን በላይ ከሆነው አንድ ቦታ ላይ ተቀምጦ ሙሳፊር የሆነው ሰው ቢሁክም ሙቂም ነው፣ ሙቂም የሚለው ነው የሚይዘውና ስለዚህ ከዛ በላይ ማፍጠር አይችልም እያሉ ነው። አደሊል عن علاء بن حضرمي رضي الله عنه أن رسول الله صلى الله عليه وسلم قال
يقيم المهاجر بمكة بعد قضاء نسكهم 3 ስደተኞች ይቀመጣሉ በመካ ስራቸውን ያኒ ተጨረሱ በኋላ ያንን ዒባዳቸውን እንትናቸውን ከጨረሱ በኋላ ሐጅ መሰለኝ ከዛ በኋላ እስከ 3 ቀን በላይ አይፈቀድላቸውም 3 ቀን ድረስ ይቀመጡ ብለው ስላሉ ስለዚህ ከ3 ቀን በላይ ከሆነው አንድ ሙሳፊር ማፍጠር የለበትም ይያሉ ነው ማፍጠር የለበትም ሙስሊም የዘገቡት ሐዲስ ነው وجه الدلاله ان المهاجرين حرمت عليهم الاقامه بمكه قبل فتحها فلما صارت دار اسلام እና የዚህ ማስረጃው ሁኔታ ስደተኞች ከመካ ወደ መዲና የተሰደዱት ማለት ነው በእነሱ ላይ እርም ሆኖባቸው ነበር መካ መቀመጥ قبل الفتح ከመከፈቱ በስተፊት ማለት ነው فلما صارت دار اسلام የእስላም ሀገር በሆነች ጊዜ تحرج المسلمون من الاقامه فيها እዛ ቦታ ላይ መቀመጣቸው መቆየታቸው እንደው የተወሰነ እንትን እንዳለበት እንትን አላቸው ሙስሊሞች ማለት ነው ليكون على هجرتهم በሂጅራችን ላይ እንሆናለን አንሆንም አሁን መካ بعد الهجره መካ ሄደን ሀገራችን ላይ ብንቀመጥ ሙሃጅር የሚለው ስደተኛ የሚለው ይጸድቅልናል አጅሩ አይጸድቅልንም የሚለው ይሄ በውስጣቸው እንትን አላቸው ማለት ነው وكانوا لا يدخلونها الا لقضاء النسك يعني ويم عمره ويم حج لمسرات እንጂ መካ ይገቡም ነበር فلما اذن لهم النبي صلى الله عليه وسلم في الاقامه فيها 3 ايام 3 ቀን ረሱል አለይሂ ሰላም በፈቀዱላቸው ጊዜ እንዲቀመጡ መካ ላይ እንዲቆዩ دل ذلك على انها في حكم المسافر ይህ ደግሞ ማስረጃ ሆነ ጉዞኛ ፍርድ ናቸው የሚለው ያኒ ያው በሙሳፊር ሁክም ናቸው የሚለው ማስረጃ ሆነ ማለት ነው 3 ቀን እንዲቀመጡ ፈቀዱላቸው وما زاد على 3 فهو في حكم الإقامة يعني ከ3 ቀን በላይ ከጨመረሳ ሙቂም የሚለው ባላገር የሚለው ይዘዋል ነው ባላገር የሚለው ይዘዋል እና ኢንሻአላህ ተዓላ ነገ ቀጣይ የምናየው ይሆናል የጉዞ እንትኖች አሉ ከሙሳፊር ጋር የተያያዙ እንትኖች ኢንሻአላህ አለም ነክተፊ بهذا القدر ያው እንግዲህ ምንድነው አንድ ሰው ከ3 ቀን በላይ ከዛ በላይ እንትን አይልም እያሉ ነው ነገር ግን ረሱል አለይሂ ሰላም ሶላት እያሰጠሩና እንትን እያሉ እስከ 19 አካባቢ ድረስ እንደተቀመጡ የሚያሳይ ዘገባ አለ ነገር ግን እዚህ ጋር ላይ ጀምሁር ዑለማ ያስቀመጡት ያለው ምንድነው አንድ ሰው ከ3 ቀን በላይ ከ4 ቀን በላይ እንትን የሚል ከሆነ ማፍጠር የለበትም ሁክሙል ሙሳፊር ይዘውም እያሉ ነው ስለዚህ አንድ ሰው እዛ ድረስ ነው እንትን ማለት ሩክሳውን መጠቀም ያለበት እያሉ ነገር ግን እስከ 19 ድረስ ማለም يستقر يعني እዛ ቦታ ላይ ተረጋግቶ ስታልተቀመጠ ድረስ حكم المسافر የሚለው ይዘዋል ይላሉ هذا والله اعلم واعلم صلى الله على نبينا محمد وعلى اله وصحبه اجمعين